አሁን ስለምንጀነጀናት ሴት ምንም ነው የምላችሁ ምንም እውቀቱ የለም። እሷን እስከ መጨረሻው ድረስ ከጥግ እንድትፈትኑልኝ 100 ሺህ ብር መድቤያለሁ። እና ፍቅረኛ ምናምን የለሽም ማለት? የለኝም ፍቅረኛ። እራት አንዳንዴ ዴት ምናምን እያልን ብንወጣ ደስ ይለኛል በጣም። ዛሬ ፍቅረኛ ልፈትን ነው አንልም። ቀጭን ትዕዛዝ ነው የተሰጠን። ውትድርና በሉ እንደምትወደኝ ካረጋግጣችሁልኝ 100 ሺህ ብር ሰጣችኋለሁ ብሎናል። እኛ ደግሞ ጨዋ እንሁን ብለን አንፈልግም ማለት ነው። የዛሬው እንግዲህ እኔ በጀነጅን ምን ነበር ማረጋት? እኔ ፈትናታለሁ። እኔ ቀጥታ ምንም ነገር ሳይፈጠር ልጅቷ በቃ ሲንግል ትሆናለች ዛሬ። ልጅቷ ነው እሱ ነው ሲንግል የሚሆነው? ሁለቱም ሲንግል ይሆናሉ። ይሄው እዚህ ጋር ካሜራማናችን አለ። እንደውም እሷ ካፕል ልትሆን ትችላለች ከኔ ጋር። ካሜራማናችን ፍቅር ይዟት ቃን ሰብስበሃል? እየሰበሰብክ ነው? በጣም አሪፍ። እሺ እኔ ናት ይባላለሁ። ያው ፕሮግራማችሁን አይቼ ነው ማለት ለረጅም ጊዜ ተከታትያችሁ ነው የመጣሁትና በደንብ አስቤበት ነው ዛሬ የመጣሁት። ስሟ ሳራ ትባላለች። ያው እንግዲህ ስሟን ባልናገር ደስ ይለኝ ነበረ። ፍቅረኛዬ ናት፣ ግን ያው ኦልሬዲ ሚስቴ እኔ ማስባት እንደ ሚስቴ ነው። አሁን ስለምንጀነጀናት ሴት ምንም ነው የምላችሁ ምንም እውቀቱ የለም። አቤል ይፈት ዛሬ ያሰማምጥላችኋል። ዛሬ ስለ ልጅቷ ምንም አይነት መረጃ የለንም። እሷ የምትሰራው ሻንጣ ቤት ነው። ሻንጣ ሽጋጭ የምትሰራበትን ሱቅ ብቻ ነው የተነገረን። ከመሬት ተነስታ ነው የምንጀነጀናት ነው ፖይንቱ። ልጁ ያለው እኔ የሆነ ፍንጭ ከሰጠኋችሁ እንድትወርቅ ያመቻቸው ይመስለኝና ለራሴ ጸጸት ይሆንብኛል። ስለዚህ ሌላ ሰው ከመሬት ተነስቶ እንደሚጀነጀናት ጀንጅኗት ብሎ ቦታ ብቻ ነው የነገረን። እኔና እሷ በጣም ለረጅም ጊዜ ትንሹ 3 አመት ከምናምን አብረን ቆይተናል በፍቅር እና በጣም ነበረ የምንዋደደው ማለት ከምልህ በላይ በቃ አለ አይደለ እንደዚህ ይቻላል እንዴ እስከሚባል ድረስ ነበረ የምንፋቀረውና የምንዋደደው ማለት ነው። በጣም ነበር የምንተሳሰበው። ሲቀጥል ደግሞ ጠዋት ስትወጣ ወጣ ስራ ቦታ እስክደርስ ድረስ በትንሹ 4-5 ጊዜ እንደዋወላለን። ይሄ ማለት በጣም ነበር የምንዋደደውና እነዛ ነገሮች እየቀሩ መጡ ማለት ነው። እና ሲቀጥል ደግሞ መጀመሪያ ስራ የነበረኝ እኔ ነበርኩ ባለ ስራውና የሷም ቤተሰቦች አለ አይደለ መጀመሪያ ላይ አቅም አልነበራቸውም ምናምን ነገር። ከዛ ከሆነ ሰዓት በኋላ እንዳጋጣሚ ሆነና ትንሽ ስራ አስጀመሯት እሷንም እና ለመራራቃችን ምክንያት እየሆነ መጣ ማለት ነው ያ ነገር። እኔ አሁን እንደዚህ አለፈበታ ደካማ ጎኑ አልተነገረኝ፣ ጠንካራ ጎኑ አልተነገረኝ። ያው ምላሴ ብቻ ነው እንጂ የሚጠቅመኝ እዚህ ጋር አሁን ምንም በቃ ውሃ በልቶኝ ነበር። ምላሴ ባይኖር ውሃ በልቶ ነው። መጀመሪያ ምንም ቀራም ልጅቷን ማግኘት አለብን። እሷ መሆኗን እርግጠኛ መሆን አለብን። ፎቶ አሳይቶናል። ትገባለህ ሻንጣ ቤት ውስጥ ሻንጣ አይተህ ሳትገዛ ትወጣለህ። አይተሃት መጀመሪያ አዋርተሃት ምናምን ነገር ሳልገዛ እና ገዛውን ሻንጣ መጀመሪያ ምንም ቀራም እሷን ማግኘት ነው ወሳኝ ነገር ገባህ? አይ ባለሀብት አሁን ሰፈሯ እየደረስን ነው። ባለሀብት መስለን ነገር አሁን እየደረስን ነው። ሰፈሯ ሊጀነጀን ነው ይልልሃል። በቃ እዚህ ጋር ነው የምጠረጥረው ወንድ የለም። እነዚህ ነገሮች ከመጡ በኋላ ነው በቃ እኔን በጣም እየረበሸኛለሁ ማለት አንዳንድ ሁኔታዎች መቀየር እኮ እርግጠኛ ያደርገዋል። የግድ ከወንድ ጋር መያዝ ምናምን አይጠበቅብህ እና ሲቀጥል ደግሞ የእናንተን ፕሮግራም ደግሞ በቃ እንዳጋጣሚ ሆኖ ተከታተልኩትና ብዙ ነገር ተመሳሳይ ነገር ነው ታውቃለህ። በቃ አለ አይደለ እስኪ እኔም ልሞክረው ብዬ ነው እናንተ ጋር የመጣሁት መፍትሄ አገኛለሁ ብዬ ማለት ነው። እና ከወንድ ጋር ስላየኋት ወይ ደግሞ አግኝቻት ምናምን አይደለም። ሻንጣ ቤቱ ጋር ስንደርስ ፈራው። ምንም አይቀው ነገር የለም። ልጅቷን አላየኋትም። ምን ያስፈራል? ወይ አይ ነው ወይ ሺ እንጂ ነው። ዝም ብለህ ገብተህ እዚህ ጋር ዝም ብለህ አሁን ሄደህ ስልኳን ብትቀበል ልትወድቅ ትችላለች። ግን እኔ ደግሞ ለየት ያለ ነገር አስቤ ነው ማለት ተዘጋጅቼበት የመጣሁት። እሷን እስከ መጨረሻው ድረስ ከጥግ እንድትፈትኑልኝ 100 ሺህ ብር መድቤያለሁ። ለኛ? አዎ ለእናንተ ማለት ነው። እና ወይ ዝም ብላችሁ ሄዳችሁ ቀለል አድርጋ እንድትወድቅ ምናምን አይደለም ፈልገው ማለት። እንደዛ ከሆነማ አንዱ ዝም ብሎ መንገድ ላይ የምትሄዱ ስልኳንም ቢቀበላትም ልትወድቅ ትችላለች። እና በአሪፍ ሁኔታ በቃ እኔ እስከ መጨረሻው እርግጠኛ ነው የምፈልገው እሷ በሁሉም ነገር ትወድቃለች አትወድቅ የሚለውን ነገር ለማየት። ስለኛውን ብር የማስከፈል ምንም ሀሳብ የለንም። እስካሁን ተቀበለን አናውቅም። የመቀበልም ሀሳብ የለንም። በራሳችን ወጪ ነው የምናደርገው። እንድታቆም የምፈልገው ነገር እስከቀረጽነው ድረስ ቪዲዮ ይለቀቃል። ምንም ይሁን ምንም አውትፑቱን እንለቀዋለን። ይሄን ቪዲዮ ስፖንሰር ያደረገላችሁ ሲኖዌቭ ፕሮ ነው። እንደኛ በአጭር ጊዜ ዩቲዩብ ላይ ስኬታማ መሆን ለምትፈልጉ ሰዎች ሲኖዌቭ ፕሮ መፍትሄውን ይዞላችሁ መጥቷል። ስክሪፕት ጽፋችሁ ቀርጻችሁ ኤዲት እስከምታደርጉበት ያለውን ፕሮሰስ ሙሉ ኮርስ አዘጋጅ
አዘጋጅተው አቅርበውላችኋል። ኮርሱም ሙሉ ለሙሉ ኦንላይን ስለሆነ ባላችሁበት ቦታ ሆናችሁ መማር ትችላላችሁ። ለመመዝገብ ሊንኩን ዲስክሪፕሽን ላይ እናስቀምጥላችኋለን። በዚህኛውም ስልክ ደውላችሁ መመዝገብ ትችላላችሁ። የዛሬው ቪዲዮ ስፖንሰር ያደረገላችሁ ሲኒዮፍ ፕሮ ነው። ሻንጣ ቤቱ ጋር ሰንደርስ ፈረው ምንም አይቀው ነገር የለም። ልጅቷን አላየኋት እኮ ምን ያስፈራል? ወይ አይ ነው ወይ እሺ ነው ከዝም ብለህ ገብተህ ምን ለነገሩ ካለፈችም አለፈችም ከወደቀችም ወደቀች ማለት ስደውላት ምናምን ነገር ስልክ ትዘጋብኛለች። አጋጣሚ ካልሆነ አታነሳው እና ደግሞ ስራ ቦታ ከአንዴም ሁለቴ ለመሄድ ሞክሬያለሁ። በጣም ስልኳ እንትን ሲለኝ ሲያዝገኝ ምናምን ለመሄድ ሞክሬያለሁና የተቀበለችበት መንገድ ደስ አይልም። በሚደብር መንገድ ነው የተቀበለች። ታደውልኝ ለምን መጣ አይነት ነገር አለ አይደለ? ያው ይገባል። እኔም ስለምወዳት ነው እንጂ እኮ ነገሮቹን እኮ እረዳለሁ፣ ይገባኛል። እና ለምን መጣ አይነት ነገር ትለኛለች። ምን ማለት ነው? ስልክሽ አይሰራም እኮ ስደውልሽ ረጅም ሰዓት መስመር ተይዟል ምናምን ነው ሚለኝ ስላት፣ እንዴና ቢሆንስ ጠብቀህ በቃ እስካነሳለሁ ወይ ደግሞ እስክጨርስ ድረስ ጠብቀህ ለምን አልደወልክልኝም? የራስህ ጉዳይ ናሉ። ለአንተ እዚህ ሆነ በዚህኛው መስኮት ትቀርጻለህ። እኔ ልሂድ። አቤላ እየፈራ ነው። ገብርኤል አቤል ቤቱ እዛ ጋር ነው። አቤላ ተንተባትቧል ነው ማለት በቃ ፈርቶን ሄዶ ከዚህም ሲሄድ ልጅቷን እያያት እንዴት እንደምታምር አረ በመድኃኒዓለም እሺ፣ አትሊስት ካሜራ ፊት የሰው ሚስት እንዲዘላል አይኑ ቆንጆዬ ናት ነው እንዴ? ማርነቅ ምንድነው እያላት ያለው? እሺ፣ ሰላም ነው? ሃይ፣ እንዴት ነህ? አለን። ሻንጣ አላችሁ እንዴ? ነው አለን። እስቲ አሳይኝ እስቲ። ስንት ኪሎ ነው የፈለከው? 8 ኪሎ ነገር ወደ ውጪ እቃ መላኪያ። ኦኬ፣ ተለቅ ያለ ነው የምትፈልገው? እስቲ እነዛን አሳይኝ እስቲ። ይሄኛው እስቲ አዎ፣ እነሱን እስቲ አሳይኝ እስቲ። እነዚህ 5000 ናቸው። ኧረ ከስ ያለለም ምን ሄዶ የሚቀር ነው ወደ ውጪ የሚላክ ስለሆነ። ሻንጣ እንዴት ወደደ? እኔ ይሄ ቅቅናሽ ነው መሰለኝ። ኦኬ፣ ኧረ ከስ ያለ ነገር ይሄው እነዚህ ማለት ይሄ አዎ። ይሄ ስንት ነው? እሱ 4000። ይሄ 4000። ኧረ ይሄም ተወደደ። 3500 ወሰዱ። እንዴ እነዚህ በጣም ተወደደ። የሀገር ውስጥ አይደሉ እንዴ እነዚህ? አዎ እነሱ የሀገር ውስጥ ናቸው፣ ግን ደግሞ ተወዷል። እቃ እኮ ተወዷል። አይ አትጎጂም። 1000 ልውሰድ ወይ መጨረሻ? ኧረ የሆነ ትጎዳለህ። እሺ ሌላ የሚቀንስ እስቲ ያሳይኝ። እሺ በእነዚህም አሉልህ ከፈለክ ከለር ምናምን መቀየር ከፈለክ። ስንት ነው? እኔ ይሄ 1500 ያው ናቸው ዋጋዎች። በቃ እሺ 2000 አድርጊው። በቃ እዛ ለ200 ብር ስከላከር እዛ መኪና ቁም ያለው በቃ ቴሌ ብር አለሽ አይደል? አዎ አለኝ። እስቲ ንገሪኝ። 09 20 ቆይ አንዴ 09 50 እሺ 1200 ሳራ ነው የሚዋሰምሽ? አዎ እሺ ሳራ 1200 መጣለ? አዎ እሺ 1200 ከፍቷል። እሺ አመሰግናለሁ። ምን ነው የምሰማው? እሰየው መጣለ። ያው ሻንጣው ምንድነው? ገዛሁት። እስቲ ገብርኤል ነበር በእውነት ገብርኤልን 1200 ብላኝ 12000 ብር ልኬላት መጣሁ። መቼ ማገዙ ገብርኤል አረ ስርዓት ነው ያዝ ገብርኤል ይላል። ለምን መሰለህ ቀጣይ ነጥብ ላስጥላት ስላሰብኩ ነው። እቅድ ያልተመቸሽ ምንድነው? ምንድነው ያደረኩት? ምን መሰለህ 12000 ብር ላኩላት አይደል? 12000 ብር ላኩላት አይደል? ከዛ አሁን ምንድነው ስንት ብር ሻንጣው? ሻንጣው ስንት ብር? 1200 ብር እና ለምራሳችሁ ብለህ አንድ ዞሮ ጨምሬ አውቄ ላኩላት። ከዛ ድጋሚ መመለሻ ገባህ? አሁን ደውላታለሁ። ስልኳ በቴሌ ብር ስለሆነ የላኳት ስልኳ አለኝ። ከዛ አሁን ደውዬ ነግራታለሁ። ገባህ? እንደዚህ ነው የገባልኝ። ብትክድስ? የላኩት አክደኝም እንዴ? ስክሪንሻት አለ። ስንት ማስረጃ አለ? ደህና ዝነስ ይጀምር። ኧረ ትመልሳለች። ምን ሆነ? ስክሪንሻት ስንት ማስረጃ አለ እኮ። ምን ሆነ? እንዲህ የሚባል ነገር የለም። ሽጭለት ነው ብትልስ እንዴ? ሻንጣው ስንት ነው? እኔ ችግር የለም። እኔ እኮ እቅዴን ስላለባንን እኮ ነው። ሄሎ ሰላም ነው ሳራ? እንዴት ነህ? አለን አለን። አሁን ሻንጣ የገዛውሽ ልጅ ነኝ። አስታውሺ? አዎ አስታወስኩ። 12,000 ብር እኮ ነው ያስገባልኝ። አዎ በእናትሽ 1200 ብር ብለሽኝ እኮ ተከራክሬ ለ500 ብር ነው ትራንስፈር ላድርግልህ? አይ እኔ ልምጣ ሱቅ እዛው አካባቢ ስለሆንኩ መጣሁ። በቃ እሺ ና ትወስዳለህ። እሺ በቃ አሁን ይሄ መጀመሪያ አሁንም እኮ አሁን እጄ በቃ የቀረውን 10800 ብር እንዲህ ብለህ ወይ ደግሞ
ብሩን እዛው አንቺ እንትን በይና እኔ እራት ልጋብዝሽ ምናምን ብዬ ላሰማምጣት ከዛ እሺ አይቼ ብሩን ተሰደው እንዴ ግን እንዳላረገ ብሩን ማቀበላታለሁ እኔ በእጃለሁ። እሺ መጀመሪያ ብሩን አስልክልኝ ለኔ ለምሳሌ ሰውየውን 100,000 ብር ወይም አምጣው እንበለው አንቀበል ልጋም ምን ችግር አለው? አረ በመድኃኒዓለም ሙዳት ያዝ። አረ እባክህ እና ብሩ አየር ላይ ሊቀር ነው እንዴ? በቃ አስልካትና ወስጄ አንዱ ጋር አይስክሪም ጋብዤ ልካታለሁ። በቃ ከዛ ማጠማመጃ ደግሞ የሆነ ቢዝነስ አለኝ ምናምን እላታለሁ። በቃ መጀመሪያ ብሩን ብቻ አይደለም እሺ ይዤ የሚመጣው እሷንም ቀጥሬያት ነው የሚመጣው። እስቲና ይሽታይ በስመ አብ አለፋሽኛ እዚህ ድረስ ላክልህ ስልህ እኮ እምቢ አልከኝ። ኧረ እኔማ እዚህ መጥቼ ለመውሰድ እኮ ነው ስለተመቸሽኝ በዛው ላይሽ ብዬ እኮ አይደል? እና አሁን ትራንስፈር ላድርግልህ? ኧረ እንድትልክልኝማ አልፈልግም። 09 ቆይ አትላኪው ያዥው። ለምን? ምሳል ጋብዝሽ ልቀጣ ምሳ ይንተባተባል ታውቃለህ። እኔ ምሳል ጋብዝሽ ብር የሰው ብር አይደል እንዴ? ያንተ ብር ምን ያህል? አይ እኔ እኮ እንደ ኦልሬዲ የጠፋ ብር ነው እንዴ? መሽታ ባላየው እንደ ድንገት እኮ ቴክስቱን ባላየው ኖሮ አላውቀውም ነበር ከአካውንቴ እንደጎደለ ብዙ ብር ስላለ አካውንቴ ውስጥ ጭራሽ ሰጪው ደህና እዚህ ነው ልጅ ገብርኤልን እኔ ራሱ ይወጣ አይመለከተኝም። ግን ያንተ ብር ምንም አያደርግልኝም። ኧረ ችግር የለውም ምንም አያደርግልሽም ሳይሆን ምሳ እንብላበት አብረን። አይ ችግር የለውም እኔ እዚህ ነው ምሳ የምበላው። በምሳቃ አዎ በስመ አብ ዛሬ ነይ ደህና ነገር እንበላለን። በቃ ነይ እንዴ ደህና ነገር አትይዥም እያልከኝ ደህና ነገር አትይዥም እያልከኝ? አይ የምሳቃ ምግብ የፈለገ ቢሆን ደህና ነገር አይባልም። ይጣፍጣል። እኔንም አቅምሽኛ ወይ? ኧረ ሚስት ታቅምስ? ሚስት የለኝም እኮ ነው። እና ምን ላድርግ? እኔ እኮ እንዳንቺ አይነት ሙያ ያላት ሴት እየፈለኩ እኮ ነው። ኧረ አካውንትን ስጠኝ ላክልህ አሁን። ታዩ በቃ አንቺንም ከስራሽ ያላስተጓግልሽ በኋላ መጥቼ ፒክ አድርግሻለሁ። መክሰስ እንበላበታለን በብሩ። እንዴ ማለት በቃ እደውልልሻለሁ። ተዘጋጅተሽ ጠብቂኝ እሺ? ቻው። እንዴት ነው አላኩራችሁ? ነይ በረዚሽ ምን አላኩራውም ነው? ለምን ብሩ ነው ያልከት? አስርሽ የሰሩትን ነገር አለየ ምሳቀ ጥሪያት መጣው እኮ። አረ ብሩ ከተቀረም እኮ ይሄማ እንዲከፍለ ማድረግ። አረ ከፍለናል። ምን ሆነ ነው ስሯ ላይ የሚቀጠርኩት መኪናን ፏር አርጉ። በቃ ብሩማ ፈታ እንልበታለን ከሷ ጋር። በዚህ በሰበቡ አንተ ትዝናና ልጅ ሰምተዋል ያለው እኔም እመጣለሁ። እኔ አንተ ሬስ ደግ አትነጋገር። እኔ ዴት ያለብኝ ሰው ነኝ። እሺ እና ጥለሽ ነው እዚህ ጋር ጥላችሁና እኔ ዴት ስላለብኝ ፒክ አድርጊያት ቆንጆ ሬስቶራንት ነገር የሰው ፍቅረኛ ዴት አለብኝ ያስመዳደር እኛ መሳሳን በላ እሱ ሊበላ ቁርጥ ሊቆርጥ ኢንዶሚ ነው የምጋብዝ። ኢንዶሚ ቁርጥ እሱ ነው እሱ ቁርጥ ነው የሚቆርጠው። በቃ ነው ማተፋለት ቪዲዮ ነው ይካለ ለቤት አድርሰን አበሉ ነው እዚህ ነው ሱቋ። አረ በመድኃኒዓለም በል ውረድ። እኔ ዴት አለብኝ በእናትህ በቃ ታበል እንጂ ይቅናሽ አትለኝም። አይቅና አልፈልግም ብላ ብሩን ትመልስልኝ። ታዲያ ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ማየታችሁን እንዳረሱ። ዝም ብሎ መከታተል አይቻልም። ያው ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ድጋፋችሁን አሳዩን። እኔማ ትመጫለሽ ብዬ ራሱ አልተሰብኩም። ያው ግብዣ አይደል? የት እንብላ ምሳ? የተመቸ ቦታ አንተ የተመቸ ቦታ እንብላ። አይ ምንድን ነው እሺ የምትወጂው ምግብ ንገሪኝና። ጥብስ ነገር ጥብስ አሪፍ። እዚህ ሰፈር የታለ ጥብስ ታውቂያለሽ? እኔ ነግሬህ የለ ከቤት ነው ምግብ ይዤ የምመጣው። በቃ እሺ አሪፍ። እና ስራ ተቀጥረሽ ነው የምትሰሪው ወይስ የራስሽ ድርጅት? የራሴ ነው። የራስሽ ሻንጣ ቤት ነው? አዎ ወንድሜ ነው የከፈተልኝና ከሱ ጋር ነው አብረን የምንሰራው። አብራችሁ ነው የምትሰሩት? አዎ አዎ። እኔም የግሌን ቢዝነስ ነው የምሰራው። ከፈለግሽ መቀላቀል ትችያለሽ። እስቲ እናያለን። ምንድን ነው መስራት የሚያስደስትሽ? እኔ ሱቅ ውስጥ መቀመጥ ራሱ በጣም ደስ አይለኝም በብዛት እኮ። የሆነ ነገር ልክፈትልሽ የራስሽን ደስ የሚልሽን ቢዝነስ ከተመቸሽ። በጣም ነው ደስ የሚለኝ።
በቃ ችግር የለም። ጸባይሽን ካሳመርሽ እከፍትልሻለሁ። እሺ ሌላ ጊዜም እንደዚህ ምሳ እንበላለን። እሺ እሺ እንበላለን። እኔ ጋብዛለሁ በቀጥታ። በጣም ደስ ይላል። ሻንጣው እኮ ባልሆነም እኮ ይዤ ሄድኩት ሻንጣ የምር በእውነት እና ሌላ ወሰዳ ሌላ ወሰድ ድጋሚ 12000 ብር ለበይኝ ነው። እኔ እኮ ወሰድ ብያለሁ። እኔ ወሰድ ብያለሁ። አይ ችግር የለም በቃ መጥቼ ወስዳለሁ። አሉ አሪፍ አሪፍ ሻንጣዎች አሉ። በጣም አሪፍ። እንደዚህ ሁሌ ምሳም ከምንበላ እራት አንዳንዴ ዴት ምናምን እያልን ብንወጣ ምን ይመስልሻል? አዎ ደስ ይላኛል በጣም። እራት በቃ እንወጣለን። እሺ እንወጣለን። በቃ ስልክሽ ቅድም እዚህ ያስኩት የቴሌ ብሩ ነው ወይስ ሌላ አለሽ? እሱ የስራ ስልክ ነው። አዲስ ስልክ አለኝ። ሌላ ስልክ የምጠቀምበት ስልክ አለኝ። በቃ እሱን እንቀበልሻለሁ። እሺ እሰጥሃለሁ። በጣም አሪፍ። እዚህ የልብስ ንግድ ውስጥ የሻንጣ ንግድ ውስጥ ከገባሽ ስንት ጊዜ ሆነሽ? እንጃ በብዛት አላውቀውም። ትንሽ ቆየሁ። ምን ያህል ጊዜ? 6 ወር 7 ወር ቆየሁ ትንሽ። እና ፍቅረኛ ምናምን የለሽም ማለት? የለኝም ፍቅረኛ። እኔ ብዙ ጊዜ የምጠላው ከሴቶች ፍቅረኛ እያላችሁ ዝም ብላችሁ እንትን የምትሉት ነገር እንደዛ የሚያደርጋል እንዴ? እኔ ብዙ ጊዜ ይገጥመኛል። ፍቅረኛ እያላቸው ፍቅረኛ የለኝም ብለው ስንት ጊዜን ካቃጠሉ በኋላ ለካ ፍቅረኛ አላቸው። በጣም ነው የሚያስጠሉት። አንቺ የለሽም ፍቅረኛ ምናምን የለሽም? አይ እኔ ፍቅረኛ የለኝም። በጣም ደስ ይላል። በጣም ደስ ይላል። አዎ እና እኔም ታይፕሽ ነኝ አይደል? አዎ ታይፕ ነህ። በቃ እና ምን ላይ ነው የምትሰራው አንተ? እኔ እንትን ነው ማስመጣው፣ ልብስ ነው ከውጭ ማስመጣው፣ ለቡቲኮች አከፋፍላለሁ። ከቻይና ልብስ አይከብድም? ከቻይና ነው የሚመጣው። ከቻይና እና ከዱባይ ነው። አዎ እኔ የቻይናው በብዛት ከሆነ ነው ከቻይና፣ ቡቲኮች ከሆኑ ያው ከዱባይ ነው የሚያስመጡት። ገባሽ? አዎ እኔ በብዛት በዱባይ እኔ ጅምላ ስለሆነ ዋናው እሱ ነው። ዋናው አሪፍ መሄዱ ነው። ይሄው እዚህ ጋር ይሄ አሪፍ ቤት ይመስላል። እዚህ እንግባ። ኦኬ እንችላለን። በቃ ይሄ አሪፍ ቤት ነው። ከዚህ ሁለት ነው ከፍቻ። ኦኬ ይሄ ዘመን ቴንክ ዩ። ቤት ነው ደስ ይላል። በጣም ደስ የሚል ቤት ነው። እንደዚህ ነው የሚሳምበል። ኦኬ እዚህ አካባቢ ትመጣለህ ማለት ነው? አዎ እኔ ብዙ ጊዜ እንደምታውቀው ከሱቅ ስለማልወጣ ለመውጣት እድሉን አግኝቼ አላውቅም እኮ። የግላችንን ቢዝነስ ስንጀምር ትወጫለሽ በደንብ። አብረን እንዞራለን። ይመችሻል? ኧረ በደንብ በሚገባ። የት? እዛው ሱቅ ለመልስሽ ወይስ? አዎ በቃ ሱቅ መልሰኝ። በቃ ሌላ ጊዜም እንደዚህ እየመጣን ምሳ እንበላለን። አዎ እንበላለን። በቃ እደውልልሻለሁ። በቀጣይ እንደውም እኔ ምሳ ምጋብዘው። ግድ ነው። እሺ እንዳትረሳው። አላረሳም። መቼ እንገናኝ ታዲያ? ኤኒ ታይም ደውል፣ የተመቸ ሰዓት ላይ። እሺ እደውልልሻለሁ። እንገናኛለን። እሺ በጣም አመሰግናለሁ። እሺ አልጠፋም። ቴንክ ዩ። እሺ እንግዲህ እንዳልከን ነው። ስለ እኛ ምንም ክፉ ለሚደር ሞከርንም፣ ብዙ ነገር ለማድረግ አልሞከርንም። በቀላሉ ነው ለመጨረስ የሞከርነው። ምንም ስሜታዊ ሳትሆን እንድታዩ ነው ሀሳባችን። እና ፍቅረኛ ምናምን የለሽም ማለት? የለኝም ፍቅረኛ። ብዙ ጊዜ የምጠላው ከሴቶች ፍቅረኛ እያላችሁ ዝም ብላችሁ ባታሳየኝ ይሻለኝ ነበር። ታውቃለህ፣ ያው ነው ለወደፊት ህይወት የምትወሰንብን ነገር እኮ። ከዚህ በኋላ ምን ማድረግ እንዳለብህ አንተ መወሰን ያለብህ። እሷን ከህይወት አስወጥተህ የራስህን ነገር መቀጠል ነው። እሺ አሁን ተረጋግቻለሁ። በቃ ማለት መረጋጋትም ግዴታዬም ስለሆነ ነው። ከዚህ በላይ ምንም ማድረግ አልችልም።
በእርግጥ ተጠራጥሬ ነበር እኔ። ያው ጥርጣሬ እንግዲህ እውነት ሆኗል። ግን በዚህ ደረጃ አልጠበቅኩም ነበር። በቃ ትንሽ ቀለል ያለ በመሀላችን የሆነ አነስ ያለ ግጭት ነበረ እና ያሰብኩት የነበረው እኔ የገመትኩት በዚህ ልክ የተራራቅን አልመሰለኝም ነበረ። እና ብቻ አመሰግናለሁ ላረጋችሁልኝ ነገር። ያው ብርም አልቀበልም ስላላችሁኝም ምናምን እኔ ከዚህ በኋላ እንዳልኳችሁ በባለፈው እንዳልኳችሁ ነው። አለፈችም ወደቀችም ቀስ ብዬ ከህይወቷ እወጣለሁ ወይ ደግሞ ቀስ ብዬ እመለሳለሁ ነበር ያልኩት። እንግዲህ አልተሳካም። ያው ከህይወቷ ቀስ ብዬ እወጣለሁ ማለት ነው። እና ያው ስለኔ ብደውላችሁም ለምሳሌ ያው ድጋሚውን በዚህ መንገድ ብታወሩም ብትቀጥሉም ስለኔ ስም በቃ እንዳታነሱ፣ ይህን ነው የምጠይቃችሁ። ለሱ ደግሞ ብር አልቀበልም ብላችኋል። ያው ቃሌንም ማክበር ስላለብኝ ቢያንስ ምሳ እንኳን ልጋብዛችሁ። የሚገርም ምሳ ተጋብዣለሁ። ጋብዣለሁ። ነገ ደግሞ ጋበዛለሁ። 8000 ብር ተቀብያለሁ። ስንት ብር የፈጀባችሁ? 2800 ምሳ ተከፈለ ምናምን ያለውን ነገር ምንድን ይበላል? 8000 ላከችልኝ። ምንድን ይበላችሁት? ጥብስና ክትፎ ነው የበላነው። ቤቱ ትንሽ ረከስ ስለሚል ነው እንጂ ውድ ቤት ብንገባ ሙሉ 10,000 ራሱ አይበቃንም ነበር። ሻንጣው እንደውም ይጠቅመናል። ለምን መሰለህ? አሁን ላይ ዲቴክተሩ አለ አይደል? ማሽኑ የምናስቀምጥበት ማስቀመጫ ያ የሚያክል ሻንጣ አሪፍ አጣቅለህ ታወጣበታለህ። እሱ የሚያክል ሻንጣ ደምት። ተመልካቾቻችን የዛሬ ቪዲዮ ይመስል ነበር። እስቲ እንደዚህ አኩርቻችኋለሁ። እስቲ ሰብስክራይብ እያደረጋችሁ እስቲ እናንተም አኩሩን እስቲ